ልብ ከስክሶ መቻር ክሶ አልከስክሶ ግሱን ገሶ አርሶ ጋቶ ክሶ ኮሶ ባይበድልም ክሶ ያበላል ክሶ ምሶ ቆርሶ በቃል ደርሶ ቢያውቅ ነክሶ አለበት አክሶ እንደዚህ ይቻላል እንዴ? ቆይ እንዴ ይቻላል እንዴ? መመለስ ነው እንጂ እንደ ቅቤ ገፍቶ ነፍቶ መጥቶ ቅር ሞይልሽ እኔ ብቀር ሳቢ ሲቀር ያንቺ ፍቅር አብሮ የሚቀር ብሎ ትቅር ከት ያዝሽውን ደግመት ልቂ መውራት እንጂ እንደ ራዲዮ መስማት እኮ አንቺ አታውቂም ስሙኒ ካልታከለበት ይቅርታዬ ለማይሽርኪም ፍቅር አድርጌ ላቤ እቃቃ ስታበዥ ግን ሸፈተ ሀሳቤ ቀልድሽ አሳቀኝ ቀልድሽ አሳቀኝ ትቀልጅ የለም ወይ ትቀልጅ የለም ወይ ፍቅርሽም ለሰው ፊት ሳስብ ለወደፊት ያንቺ ሀሳባው ትፊት ኦኬ ሳስብ ለወደፊት ያንቺ ሀሳብ አውትፊት ይሄን ነው የምላችሁ። በቃ ቃሌን አያውቁም ወይ? በከሰመ አጽም ነፍስ እንደምዘራ እስቲ ውሃ ጠጦኝ ቡርቴ። ምን ማድረግ ይቻላል? አሁን ይሄን ሰውዬ ምንድን ነው ማድረግ? ቃሌን አያውቁም ወይ? በከሰመ አጽም ነፍስ እንደምዘራ ሲማርም ተሳቁ ሲመረቅ ተንቁ ፊደል ሳይሆን ያድጋል ትውልዱ ቂሞቁ። በስመ አብ ይሄ ከባድ አባባል በቃ ከባድ ነው። ምን ልበልሽ? ምን ልበል ማለት ምንድን ነው ማለት ያለብኝ? ምንም በቃላትም ልገልጾ አልችልም። በቃ ይሄ ከባድ ነው። ሰላም 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 ጋይሶች እንዴት ናችሁ? እንግዲህ ኮሜንት ላይ በጠየቃችሁኝ መሰረት ንቁ ባይ ብላችሁኛል። እንግዲህ እና ንቁ ባይ እንግዲህ እስቲ እንግዲህ ንቁ ባይ አዳዲስ ሚውዚኮች ለቋል ተብሏል። እንግዲህ እዚህ ጋር ንቁ ባይ 13 ደቂቃው ምንድን ነው በእናት ንቁ ባይ the story of youth ይሄ ይከብደኛል ጋይሶች። ባለፈው ከሰራውበት ጀምሮ አልሰራውም። እዚህ ጋር 1987 ከባድ ቫይብ። እሺ ንቁ ባይ ሂፕ ሆፕ ነው ያማን ንቁ ባይ ሃሃሃ ኦኬ። ደግሞ ያስናቀን ያደረገው ሰው ለሰው ድራማ የምታስተውሱ ሰዎች ማለት ነው። ኦኬ ንቁ ባይ ሪዮት ኦኬ the story of ሪዮት አለ የቱን እንስራው? እነዚህን ሁሉ መስራት አልችልም፣ ፒሲው ይፈነዳል። እሺ እንዴት እንስራውን? 13 ደቂቃ 2 ደቂቃ 2 ደቂቃ 3 ደቂቃ እንደምንም ብዬ ሶስቱን ልስራው። አይ ቲንክ ቀጣይ ይሄኛውን ልሰራው እችላለሁ ወይስ ይሄኛውን አንድ ላይ አድርጎት ነው? ሶስቱን አንድ ላይ አድርጎት ነው? ምንድነው የምትለው? ምን አድርጉ ነው የምትለው? ለማንኛውም እነዚህን ሶስት ሚውዚኮች ሪአክት እናደርጋለን። ለቻናሉ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌትስ ጎ። ንቁ ባይ ሂፕ ሆፕ ነው ይላል። ያማን ሂፕ ሆፕ ማለት ንቁ ባይ ነው በቃ። አያስናቀ በስውር መልክ ቀደሰ ቆዳን ጥፎ ያልደቀሰ ቀልቀል ጥፎ ያልደቆሰ ቢሉ መሽ በቃል ነገሰ ንቁ ከአባቱ ወረሰ ተነሳ ሳይሉ ደረሰ በሪዞ ብራና ረሰ ሀዘርቶ ሆሄና ፈሰ የናቁ ይለት ነክሳለው መች ይዘውኝ ይገታለው ቅኔ ፈታ ብለው ሸጡኝ እንደው ሲፍልም ፈታለው ምድረንም ብሾ ቢያረጓት እያጠሩ ሁሉም ቅያስ ድመነው በራለው ማቆ ነገር ዘረፏት ቅኔ ሁሄው በወራንታ ይዘይ ማላራራይ ከበሩ ሲመታ ይደረሳል ድርሳን ይደርሳል አንደፍታ ናቁ ተከብሎ ገስጾኝ እኔታ በፊደል ሰይሞ ያለ መንገጽታ ንፍታን ግባ ልቤ መንገድ አበጅታ ወጣሽ በወርቅ አክሊል ሰምድሬ። ላይክ ቃላቶቹ ከባድ ናቸው። ላይክ እንዴት ልበላችሁ እንደ ካስማሰ ነገር አለው የእንደሱ አይነት ቫይብ ጠጠር ያሉ ቃላቶችና ይሄ ሞር ይሄ ከስፒሪቹዋል ጋር የተገናኙ እንትኖችን በምሳሌ እያደረገ ምናምን ያስገባልና ንቁ ባይ ሳስብ የሆነ ስፒሪቹዋል ነገር ላይም በጣም ከባድ ሰው ትመስለኛለች።
ያጠፍታ ደረሰና ጭቅለው ብዕሩን ይስላል ሲተኩስ ካፉ ትውሳት ይቃጠላል ዋሽንቱ ከረኛ ቃላቱ ከሽፍታ ዋሻው ተሸበረ ወረረው ጸጥታ እጅ አፈር አልነካም በቃላት ስጫወት ሲገዙልኝ ሄ በስሬ ሲራወጥ እንደ ጽናጽሉ አንገት ደፍቶ ወጣጠደኩኝ ተምሬው ከመመሪያ መጣት ንቁ ባይ ተከሶ ቃል ተኩሶ ልብ ከስክሶ መቻር ክሶ አልከስክሶ ግሱን ገሶ አልሶ ቃቶ ክሶ ኮሶ ባይበድልም ክሶ ያበላል ክሶ ምሶ ቆርሶ በቃል ደርሶ ቢያውቅ ነክሶ አለፈታ ክሶ እንደዚህ ይቻላል እንዴ? ቆይ እኔ ግራ ነው የሚገባኝ አንዳንድ ጊዜ ይሄ የቃላት አደራደሩና ቃላቶቹ ደግሞ በጣም የሚገጣጠሙለት ነገር ላይክ እንትን ሊላችሁ እኮ ይችላል፣ ይሄ ሊገጥምላችሁ ይችላል። ግን እንዴት ነው ተከታታይ የሆነ ነገር ሲገጥምላችሁ ማለት ነው ሶስተኛ፣ አራተኛ፣ አምስተኛ ላይም ሲገጥምላችሁ ይሄ ከባድ ነው በቃ ሶ ጠላት ልቡ ፈርሶ ታርሶ ሆይ ዘርቶ ወጥቶ ንቁ ባይ መቸው ቀርቀርቶ ከቶ በልቶ ፈቶ ገቶ ቀኔን አስሮ ፈቶ መቶ እኔን እንዳይሆንም የነሱ አይነት መቶ ከቶ ለፍቶ ከፍቶ ልቡ ሰፍቶ መጣ ተነፋፍቶ ፈቶ መመለስ። ኦኬ እስቲ ቆይ ፖዝ እያደረግን ነው እንዴ? እኔን እንዳይሆንም የነሱ አይነት መቶ ከቶ ኦኬ እኔን እንዳይሆንም የነሱ አይነት መቶ ከቶ እሺ አይሆንም የነሱ አይነት መቶ ከቶ ለፍቶ ገፍቶ ልቡ ሰፍቶ መጣ ተነፋፍቶ ፈቶ ይሄ ከባድ ነው። ሰፍቶ መጣ ተነፋፍቶ ፈቶ መመለስ ነው እንጂ እንደ ቅቤ ገፍቶ ነፍቶ መጥቶ አቺ ከባድ ሰው ነሽ በጣም እንደ ቅቤ ገፍቶ ነፍቶ መጥቶ አፉ ሰፍቶ ረቶ ልቡን ከፍቶ ሮቶ ሞልቶ ይሄ ከባድ ነው። አሁን ፖዝ ባላደረገው ግን ማለት ነው እንደዚህ ይሄን ሁሉ ነገር አላውቅም ነበር ጋይሶች። እዲ አይኔን እያመመኝ መነጽር ያስፈልገኛል። አልቻልኩም ማለት ነው። እዚህ ጋር የምታዩት ሪንግ ላይቱ በጣም ከባድ ነው። 18 ኢንች ነው። በቃ መሽመሽ ይበራል። መጨረሻ ቀንሼዋለሁ እኮ በጣም መጨረሻ ላይ ነው ያደረኩት፣ ግን አልቻልኩም አይኔም ማለት ነው። እሺ ልቡን ከፍቶ ሮቶ ሞቶ ቃሌ ከቶ ያኔ ሆንም ከንቱ ስንቱ ሲላይ መድኃኒቱ ዋንቱ ቤቱ ጉምቱ ብትቆራት እናቱ እውነቱ አይገርምም ወይ ላየው ስንቱ ራበር ነኝ ሲል ስንቱ ከንቱ ስሚኝቱ አይስትም ጥይቱ ጣቱ ተኳሽ ነው ከጥንቱ ፊቱ ምቱ ቃል እሳት ብረቱ ብርቱ ምሕረቱ አይቀርም ላይ ሌላ ታሪክ ሳሉ ከሬቱ ምቱ ሲልባችሁ ድንግር ድንብር ረግጠው ከኔ ድንበር ጀንበር ጠልቃባቸው ሰንበር ነበር የቀራቸው ስቃል ነበር ከበር የኔ ኮከብ ታብር ትበር ለንቁ ባይበልስት ክብር እንዳገዛ ምዝገበ ቃል የኔ አንድ ሙዚቃ ይበቃል እኔ ስምቶ እንኳን ሰው ድንጋይ አፈሩም ይነቃል አንተም ታደንቀው ልቁን ያዳምጣል ግጥሙን ያላምጣል ያው እንጀራ ነገር ቢመርም ይውጣል ሸራቱ አብርሃም ለቀዩ ጀለሲ ጉራ አይደለም ሂፓፕ ነው ብሏል እንደራሴ ጉራ አይደለም ሂፓፕ ነው ጉራ አይደለም ወይ ፉገራ ቃላቶች ቢናከራ ለፋራና ባላጋራ ለብሴ ካጫ የጠራ ልቤ ያበጠ ተራ አትበይም በሏት ይባራ ራፐር ነኝ ብኮራ ዮ ፎን ዮ ዮ ዮ ዮ ዮ yes ምን ልበል ማለት ምንድን ነው ማለት ያለብኝ ምንም በቃላትም ልገልጾ አልችልም። በቃ ይሄ ከባድ ነው። አልሳተም ነው የምልሽ ንቁባይ። ይሄ በጣም በከባዱ እየመጣ ያለ ሰው ቢኖር ንቁባይ ነው። ነቃ ደንገጥ እያለ የመጣ ልጅ ማለት ነው። እሺ ሃ ይላል እዚህ ጋር ቀልሽ አሳቀኝ። እቺ ነገር ቲክቶክ ላይ ቫይራል ወጥቶ ነበር። ፍቅር ብለሽ ደግሞ ገባሽና ልቤን ድንግጥ እያረግሽው ባዳ ሆነ ቅርቤ እኔም ላንቺም ቢሆን በጎጠባ አድርጌ ላዌ እቃቃ ስታበዥ ግን ሸፈተ ሀሳቤ። ኦኬ እቃቃ ስታበዥ ግን ምንድን ያለው
አድርጌ ላዌ እቃቃ ስታበዥ ግን ሸፈተ ሀሳቤ ቀልድሽ አሳቀኝ ቀልድሽ አሳቀኝ ትቀልጅ የለም ወይ ትቀልጅ የለም ወይ ቀልብ አደረሽ ቀልብ አደረሽ እስኪ አንድ ጨምሪ እስኪ አንድ ጨምሪ አታውቂም ወይ አይተሽ ፍቅር ቅርም አይልሽ እኔ ብቀር ሳቢ ሲቀር ያንቺ ፍቅር አብሮ የሚቀር ብሎ ትቅር ርቀት ያዝሽውን ደግማት ልቂ መውራት እንጂ እንደ ራዲዮ መስማት እኮ አንቺ አታውቂም ስሙኒ ካልታከለበት ይቅርታዬ ለማይሽርኪን ፍቅር አይኔን አልቻልኩም ጋይሶች ትንሽ ጠብቁኝ እስቲ 2 hours later ዛሬ በጣም ብዙ ስራ ተሰራ ነበርና እንዴት ነው እስቲ ባጠፈው ደግሞ አይነፋማ ጭራሽ ምን ይሻላል ጋይሶች በቃ ለዛሬ እስቲ እንደዚህ ልስራ እስቲ ምን ይፈጠራል ማለት ተፈጥረናል አንዴ ተፈጥረናል እኮ ምን በቃ እኮ ተፈጠርክ እኮ ምንም በላ አልበላ ጫትን በላ ምግብን በላ እኮ ተፈጠርክ እኮ በቃ እበላለሁ እጠጣለሁ እተኛለሁ ያራዳ ልጅ በቃ እንደዚህ እንስራው ዝም ብለን ማለት ነው ለዛሬ ላይቱ በጣም አልቻልኩም እና እስቲ ከባድ ነው ብቻ ተብሎ የሚወጣ ላይንም እንዴ ድንቄም እንዳላሉ ያርግላችሁ የአብርሃም የሳራ ዛሬ ሙጫ ብሩ ጠፋይ ልክ እንደ ሰሃራ ሴሽዋለን አይ መነጽሩን ለውጡ ላይቱ ከጠፋ ሶሪ ጋይሶች እንግዲህ ዛሬ ትንሽ አጉላላኋችሁ እሺ ዳላሉ ሲዞር ሻሙራ ዛሬ ልቤን ከሞላሽ እንደ እሳት ገሞራ ተንቢላ ጠፍቶ ተይ ወሽቴ ሲያልን ሲጋይ እኔ ስል ደብቁኝ እሷ ልታይ አንቺሽም ፊት ፍቅርሽም ለሰው ፊት ሳስብ ለወደፊት ያንቺ ሀሳቦት ፊት ኦኬ ሳስብ ለወደፊት ያንቺ ሀሳብ አውትፊት ዲስ ጀነሬሽን በጣም ትውልዱ ተመቷል በጣም እሱ ስለ ፊውቸር ሲያስብ እሷ ደግሞ በቃ በዚህ ታይም ከረንት ሲቹዌሽን ነው የምታስበውና ይቺ ነገር አስምሩባት በጣም ከባድ አባባል ነው ፍቅርሽም ለሰው ፊት ሳስብ ለወደፊት ያንቺ ሀሳቦት ፊት ቀልድሽ አሳቀኝ ቀልድሽ አሳቀኝ ትቀልጅ የለም ወይ ትቀልጅ የለም ወይ ቀልብ አደረሽ ቀልብ አደረሽ እስኪ አንድ ጨምሪ እስኪ አንድ ጨምሪ እስኪ አንድ ጨምሪ ገደላት ነው የሚባለው በቃ እዚህ ጋር ቀልዶ አደርነሽ እስኪ አንድ ጨምሪ እያሳሳቀ ገደላችሁ ንቁ ባይ አሁንም ምንም ቃላት የለኝም 12 ደቂቃው ነው የራሱ በስመ ኦኬ ሊዮት የመጨረሻውን እስቲ ነውና እንደተቆጣ ነው ሰው ተዋትፍራው ስሎብል ተዋትፍራው ስሎብል ተዋትፍራው ስሎብል ተዋትፍራው ተዋትፍራው ስሎብል ተዋትፍራው ስሎብል ተዋትፍራው ስሎብል ተዋትፍራ ሰው አትጥራ ተዋትፍራ እንዳትሆን ግራ እያደረ ጠራ ይመለስ የፈራ ንቁ ባይ ብቻውን ይገፋል ተራራ ያጥማል መራራ ንቁ ባይ ብቻውን ይገፋል ተራራ አንድ ባንድ አችሉም ሞክሩኝ በጋራ ሌትስ ጎ እኔ ራሱ አንድ ግጥም ገጠምኩኝ ይሄ ራሱ አንድ ክሬቲቪቲ ነው ከራፐር አሚና ከሚለውና ከዚህ አገናኝቼ ማለት አይ ንቁ ባይ ግን በጣም ተራራ ሳይሆን በጣም ሀገር የምገፋ ሰው ናት ታለንቷ ሌላ ታሪክ
እንዴት አላ የታመቀ ነገር አለ። በቃ እዚህ ጋር የታመቀ ነገር ይታየኛል። በጣም የሚፈነዳ ነገር አለ። ገና ብዙ ነገር ማለት ነው ከአንቺ የምንጠብቀው። የሩን ካልፈራ ቃሌን አያውቁም ወይ በከሰማ እጹም ነፍስ እንደምዘራ ነፍስ ይሄን ነው የምላችሁ። በቃ ቃሌን አያውቁም ወይ በከሰመ አጽም ነፍስ እንደምዘራ ምን ማድረግ ይቻላል? አሁን ይሄን ሰውዬ ምንድን ነው ማድረግ? ቃሌን አያውቁም ወይ በከሰማ እጹም ነፍስ እንደምዘራ ነፍስ እንደማጠፋት ደግሞ እንደ ከዘራ አይደለም ቅኔ ነው ቅኔ ቀን ቅኑ ቀን ነው ቀን ነው ቀን ነው ለቀን ነው የቀን ነው ቀኑን ቢያቀን ነው ለቀን ነው ሰው ግመሽ ቀን ነው ተው አትፍራ ወስኖ በልተው አትፍራ ሳለ ጤና ልኩን ልናገር ነው የልብህን ዘጋንቲና አንዱ ይለኛል ብላቴና አንዱ ይዞልኛል ካቴና ቀሚስ ሳለብስም አልልም እንደ ፍሬ አባቴና ውዲ ጻና በደመና እምዘነገዳ ይለውቅበታል መሆን አቤል ከናድኑት እንደ ቃኤል ያስ ትውልድ ሲሉኝ ያቀረኛል ሳላወጋም በቅድመኛል ሁሉም ለስም ለመልኩ እንጂ ህመማችን ማን ይቀኛል ቢሉም ያዲስ ትውልድ ሀገር የሚሸረገር ለሁለት ጸጉር ቢሉም ፍሬ ወድቦ ማገር የለም መግቢያ እንዳታገር ሲማርም ተሳቁ ሲመረቅ ተንቁ ፊደል ሳይሆን ያድጋል ትውልዱ ቂሞቁ። በስመ አብ ይሄ ከባድ አባባል በቃ ሲማርም ተሳቆ ሲመረቅ ተንቆ ተሳቆ ሲመረቅ ተንቆ ፊደል ሳይሆን ያድጋል ትውልዱ ቂም አውቆ። በጣም በቃ ይሄ ሪያሊቲው ይሄ ነው። ሲማርም ተሳቆ ሲመረቅም ተንቆ ነው። ሲማር ተሳቆ ከሆነ ሲመረቅ ተንቆ ከሆነ አንድ ሰው ፊደል ሳይሆን ያድጋል ትውልዱ ቂም አውቆ። ፊደል ሳይሆን ቂም ነው የሚያውቀው። ከዛስ በኋላ ምን አይነት ጀነሬሽን ነው ሊፈጠር የሚችለው? የከሸፈ ትውልድ ማለት ነው። እና በጣም ንቁ ባይ አልተቻለችም። በጣም ያድጋል ትውልዱ ቂም አውቆ ይሄው ዛሬ ቆጨን ማለፍ ተሳስቆ ቅርቡን ተራርቆ ወዳጅ ተናንቆ ትውልዱን ማን ያስጥል ከወጥመድ ተናንቆ ተምሮ እንዳልተማረ ሆሄ እንዳልቆጠረ የሄደ የመጣው ሁሉ እያነወረ ድንጋይ አሟቂ ሲል ልቡ ተሰበረ ከሰው አፍ ለመሸሽ በረሃ ላይ ቀረ ወግላዩን ስቅ ሲጠሩ ይስቅ በሰማም ከሰው አፍ ለመሸሽ በረሃ ላይ ንቁባይ ማይንድ ሴቷ ሄዷል። በጣም እኔ እንጃ ማለት የሚናገራቸው ቃላቶች ብቻ ሳይሆኑ በነዛ ቃላቶች ውስጥ የሚያስተላልፋቸው መልእክቶች ያነጋገር በጥበብ አለ። በቃ እስቲ እዚህ ጋር ምንድነው ያለው? እዚህ ጋር የሄደ የመጣው ሁሉ እያነወረ ድንጋይ አሟቂ ኦኬ፣ የሄደ የመጣው ሁሉ እንትን እያለው ድንጋይ አሟቂ ሲል ልቡ ተሰበረ። ገብቷችኋል? አትጊውና 12 ዓመት ተምራችሁ ኮሌጅ ካምፓስ ምናምን ላይፍ ከዛ በኋላ ደግሞ ስራ የለም ኦፖርቹኒቲው የተመታ ሀገር ነው ምናምን ነገር ላይክ ማለት ሲስተም ውስጥ ታስቡት ምናምን ዱቅ ነው የምትሉት የተመረቀም ያልተመረቀም ማለት ነው። ኢቭን ተመረቀህ ራሱ ድንጋይ ላይ ቁጭ ብለህ ድንጋይ አሟቂ ሲል ልቡ ተሰበረ። እንዴት አይሰበርም? ማለት ላይክ ኮሌጅ ተምረህ ዩኒቨርሲቲ 4 ዓመት ተምረህ ምናምን ድንጋይ ላይ ቁጭ ስትል ደግሞ ስራ ጠፍቶ ድንጋይ አሟቂ ትባላለህ። ልቡ ተሰበረ። ከዛ ኦኬ ልቡ ተሰበረ ከሰው አፍ ለመሸሽ ከዛ ደግሞ ከሰው አፍ ለመሸሽ በረሃ ላይ ቀረ። ገብቷችኋል? ላይፍ በጣም በቃ ሲያዝጋችሁ ላጥ ትላላችሁ። ከሰው አፍ ለመሸሽ ምናምን የእንትና ልጅ ተመርቆ እኮ እንደዚህ እንትና አላለም ምናምን ነገር ከዛ ደግሞ በረሃ ላይ ይቀራል ማለት ነው ያ ሰውዬ። በቃ ላይፉን አስባችሁታል? ግን የሚናገረው ቃል በጣም ምን እንደምል አላውቅም። ንቁባይ ትችላለህ። በቃ በረሃ ላይ ቀረ ወግላዩን ስቅ ሲጠሩ ይስቅ ልክ እንደ ወርቅ ሆነ ብሩቅ ሰው ከሰው ወርቅ ላይቀር ስንዴ እንደ ወርቅ ትውልዱ ላይ
ተያዘ ፈር ጠቢቡ ምንጅላ ሲገሰግስ በጉም ዘክሮ ለልጁ እንዲላይ ክፉ ደጉም ፊደል የቀረጸ እንዳይሆን ነበር ልጉም ዝም በል ካለኝ ግን ምን ያደርጋል ልጉም ተው አትፍራው ስሎ በል ተው አትፍራው ስሎ በል ተው አትፍራው ስሎ በል ተው አትፍራው ተው አትፍራው ስሎ በል ተው አትፍራው ስሎ በል ተው አትፍራው ስሎ በል ተው አትፍራው ይሉናል ኢንዱስትሪ ጥሪቱ ዳይሞላ ትሪ ሲሏቸው ቅን ያዝማሪ በሰው ግጥም አልበም ሰሪ አሏቸው የህዝብ ልጅ ህዝብ ሲያሙ ሁሉ ፈሪ እንዳልሆነ እንደነሱ ያዘኝ በጥበብ ፈጻሪ ሂፓፕ ዘመድ የላት ወዳጇም ነው ልስም ተዋጭቆ ቦጭቋት የልጅ ልጅ እንዳስም ሚኪያስ አዱኛ ያልከኝን አረሳም ንቁባይ ካወቀም ያውቀውን አይነሳም ቢከሳም አይረሳም እንቆማለን ሁሌም አማሊ ብሎኛል ደግሞ እንደኔፍታሌም ኖ መርከብ ሰርቶ በቀትር ዘር ሲይዝ ሁሌም በመትር አረሳም ደቃቋን አተር እንኳንስ የንቁን ደብተር 20 ዓመቱ ነው ይሉኛል ሻመት ስኖር ማን አይቶኛል እኔ እንዳላዛር ስነቅ 20 ዓመቱ ነው ይሉኛል። አረ አይመስለኝም ጭራሽ አይመጣውም። ንቁባይ 20 ዓመቱ አይመስለኝም እንዴ 30 ዓመቱ ራሱ አይመስለኝም ከሚናገረው አነጋገርና ይሄ አላ በጣም ስታ ሄዳለች። በቃ ሌላ ታሪክ ውስጥ የገባች አይ ቲንክ ዝም ብዬ ስገምት ንቁባይ 38 ወር 40 ምናምን እንጂ ተናገረች እኮ እዚህ ጋር ምን አለ 20 ዓመቱ ነው ይሉኛል ሻመት ስኖር 20 ዓመቱ ነው ይሉኛል ሻመት ስኖር ማን አይቶኛል። 1000 ዓመት የኖረ ሰው ነው የሚመስለው አነጋገሩ ማለት ነውና ከባድ ነው። ማን አይቶኛል እኔ እንዳላዛር ስነቃ እንደ አቤሜሌክ ይተኛል ማን እውነት ይዞ ይዳኛል ማን ተፈንቆ ይናኛል ቀቢጽ አላወቀው ቃለው ወልፎ አለፍ ገና ይቀረኛል ግን ቀረኝ ብዬም እንዳልቆም የጥበብ በደል አያውቁም ብዬ ነበረ ከልቤ ንቁባይ ዘንድሮ አይልቅም ጥርሴን አሳየው እንጂ እውነቱን ከልቤ አልስቅም ካልሆነ ሰውም ለሰው አስነቄ ህጉን ልጣሰው ልጣስ ለጦስ ልበጥሰው እስካይ እንደኔ ያለ ሰው በኢትዮጵያ ምድር ተግባራዊ አስቸጋሪ ተው አትፍራው ስሎ በል ተው አትፍራው ስሎ በል ተው አትፍራው ስሎ በል ተው አትፍራው ተው አትፍራው ስሎ በል ተው አትፍራው ስሎ በል ተው አትፍራው ስሎ በል ተው አትፍራው የነገራቸው ያስረዳቸው ሰውና ለእነሱ ጠላት እስከሆነ ድረስ ለጠላት ተደርገው ጌታ ሆይና 20 ደቂቃ ማለት ነው ሪከርድ ያደረኩት። እኔ ምንም ልላችሁ አልችልም ስለ ንቁባይ በቃ እኔ እንጃ ማለት አለ አይደለ በቃ እሱን ነው የምላችሁ። ምንም ልላችሁ አልችልም። ቃላቶች የማይገልጹት ነገር አለ አንዳንድ ጊዜ ማለት ነው ከቃላት በላይ የሚሆኑ ነገሮች አሉና ለማንኛውም ሌላ ታሪክ ንቁባይ 10 ከ10 ሰጥቼሻለሁ። ለዛሬ የነበረን ቪዲዮ ይሄንን ይመስላል። በቀጣይ እስከምንገናኝ ድረስ ይመቻችሁ።